ሰላም ጤና ይስጥልኝ። የዕለቱ ወቅታዊ መረጃዎችን ልናሰማችሁ ዝግጅታችንን አጠናቅቀናል። መረጃዎቻችን ለመከታተል ቻናላችንን ላይክ፣ ሼር እና ሳብስክራይብ እንድታደርጉ በመጋበዝ በቅድሚያ ዋና ዋናዎቹም ታዋቂ አርቲስቶችና የማህበራዊ አንቂዎች በቁጥጥር ስር ዋሉ። የተባበሩት መንግስታት ድርጅት የባሪያ ንግድን በሰብአዊነት ላይ የተፈጸመ ከባድ ወንጀል ሲል ፈረጀም። እስራኤል የኢራን አፈ ጉባኤና የውጭ ጉዳይ ሚኒስትሩ ልትገላቸው ከምትፈልጋቸው ባለስልጣናት ዝርዝር እንዲወጡ አደረገች። የእነዚህና ሌሎች መረጃዎች አሁን እናቀርባለን። ሰናይ ቆይታም። ታዋቂ አርቲስቶችና የማህበራዊ አንቂዎች በቁጥጥር ስር ዋሉ። ከታሰሩት አርቲስቶች አንጋፋው የቴሌቪዥን የማስታወቂያ ባለሙያ አርቲስት ሰራዊት ፍቅሬ እንደሚገኝበት ታውቋል። የፌዴራል ፖሊስ ሀገሪቱን እያነጋገረ ባለውና የበርካታ ዜጎችን ሀብት ባወደመው የፊንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ ማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶችና የማህበራዊ ሚዲያ ተጽዕኖ ፈጣሪዎች በቁጥጥር ስር አውሎ ምርመራ መጀመሩ ታውቋል። በዚህ መሰረት አንጋፋው አርቲስትና የማስታወቂያ ባለሙያ ሰራዊት ፍቅሬም፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔም፣ አርቲስት አብርሃም ግዛው እንዲሁም በቲክቶክና በማህበራዊ ሚዲያ ሰፊ ተከታታይ ያላቸው መንሱር ጀማልና ወንድም ካሊድ በቁጥጥር ስር ከዋሉት መካከል ይገኙበታል። እነዚህ ግለሰቦች እስካሁን በዋስም ሆነ በነጻ ያልተለቀቁ ሲሆን ፖሊስ በጉዳዩ ላይ ጥብቅ ምርመራ እያካሄደ ይገኛል ተብሏል። የእነዚህ ታዋቂ ሰዎች መታሰር ዋነኛ ምክንያት ከተጠርጣሪው አጭበርባሪ ድርጅት ጋር በመተባበርና ማስታወቂያ በመስራት የህዝብን አመኔታ አላግባብ በመጠቀማቸው ነው። ድርጅቱ የቢዋይዲ ሲግል የኤሌክትሪክ መኪናዎችን በ950 ሺህ ብር ቅድመ ክፍያ ድርጅቱ የቢዋይዲ ሲግል የኤሌክትሪክ መኪናዎችን በ950 ሺህ ብር ቅድመ ክፍያ በ3 ወር ውስጥ አስረክባለሁ በማለት ከ450 በላይ ከሚሆኑ ዜጎች ወደ 600 ሚሊዮን ብር ገደማ ሰብስቦ በመሰወሩ ህብረተሰቡ ላይ ከፍተኛ የኢኮኖሚና የስነ ልቦና ቀውስ በመፍጠሩ እንደሆነ ዘሀበሻ የተባለ የመረጃ አውታር ዘግቧል። ዜጎች ገንዘባቸው ያወጡት የድርጅቱን ህጋዊነት አረጋግጠው ሳይሆን በቴሌቪዥንና በማህበራዊ ሚዲያ የሚያውቋቸውና የሚያከብሯቸውን እነዚህን አርቲስቶች አምነው በመሆኑ የተፈጸመው ማጭበርበር የሞራል ውድቀትም የከፋ አድርጎታል። የፌዴራል ፖሊስ የጀመረው ይህ ምርመራ የህዝብን ገንዘብ ለማስመለስ ከሚደረገው ጥረት ባሻገር ወደፊት ማንኛውም ታዋቂ ሰው የህዝብን እምነት ሽጦ ለግል ጥቅሙ እንዳያውል የሚያስጠነቅቅና አርቲስቶች ማናቸውን ማስታወቂያዎች ሲሰሩ ከፍተኛ ጥንቃቄ እንዲያደርጉ የሚያስገድድ ትልቅ የማንቂያ ደወል ሆኗል ተብሏል። የአፍሪካ ህብረት የቀድሞው የታንዛኒያ ፕሬዝዳንት ለአፍሪካ ቀንድና ለቀይ ባህር ከፍተኛ ተወካይ አድርጎ መሾም አስታወቀ። ይህ ሽሞት የተሰጠው በአፍሪካ ቀንድ ዲፕሎማሲያዊና ወታደራዊ ውጥረቶችን በከፍተኛ ሁኔታ በጨመረበት ወቅት ነው። የአፍሪካ ህብረት ኮሚሽን ሊቀመንበር ፕሬዝዳንት ጃኪያ ኪኩዊቴን የአፍሪካ ቀንድና የቀይ ባህር የአፍሪካ ህብረት ከፍተኛ ተወካይ አድርጎ ሽሟል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ የቀድሞው የታንዛኒያ ፕሬዝዳንት የነበሩት ጃኪያ ማሪሻ ኪኩዊቴን የአፍሪካ ቀንድ እና የቀይ ባህር ከፍተኛ ተወካይ አድርጎ መሾማቸው ህብረቱ በማህበራዊ ሚዲያ ባሰራጨው መረጃ አስታውቋል። ኩኩዊቴ በቀጠናው ውስጥ ያለውን ውስብስብ የፖለቲካ የሰላምና የጸጥታ ተለዋዋጭነት ለመፍታት የሚያደርገውን ጥረት ከባድ ኃላፊነት ይጠበቅባቸዋል። ስልጣናቸው የመከላከያ ዲፕሎማሲን ማራመድ፣ ሁሉን አቀፍ የፖለቲካ ውይይት ማመቻቸት፣ በባለድርሻ አካላት መካከል በራስ መተማመን መገንባት፣ ማሳደግና ዘላቂ ሰላምና መረጋጋትን ለማጎልበት የታለሙ የቀጠናው ትብብር ዘዴዎችን ማጠናከርን ያካትታል። ከፍተኛ ተወካዩ ሰላም፣ መረጋጋትና ደህንነት ለማሳደግ በሚደረገው የጋራ ጥረቶች ውስጥ ውጥነት፣ ቀጣይነትና ውጤታማነትን ለማረጋገጥ ከሚመለከታቸው ቀጠናዊና ዓለም አቀፍ አጋሮች ጋር በቅርበት ይሰራሉ። ይህ የተቀናጀ ተሳትፎ በተለይ የአፍሪካ ቀንድና የቀይ ባህር ለዓለም አቀፍ ንግድና ለአፍሪካ አህጉር ሰፊ መረጋጋት ያላቸውን ስትራቴጂካዊ ጠቀሜታ ከግምት ውስጥ ያስገባ ወሳኝ ነው ተብሏል። እንዲሁም ህብረቱ የአፍሪካ ህብረት ልዩ መልእክተኛ በጋቦንና በኢኳቶሪያል ጊኒ መሾሙ ተገልጿል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ የቡሩንዲ ሪፐብሊክ የውጭ ጉዳይ ሚኒስትር የነበሩት አልበርት ሺንጊሮ በዓለም አቀፍ የፍትህ ፍርድ ቤት ስላለው የመሬትና የባህር ወሰንና ሉዓላዊነት ላይ በተሰጠው ፍርድ ተግባራዊ ለማድረግ የጋቦን ሪፐብሊክና የኢኳቶሪያል ጊኒ ሪፐብሊክን ለመደገፍ ልዩ መልእክተኛ አድርጎ ሾመዋል።
የተባበሩት መንግስታት ድርጅት የባሪያ ንግድን በሰብአዊነት ላይ የተፈጸመ ከባድ ወንጀል ሲል ፈረጀም። አሜሪካ፣ እስራኤልና አርጀንቲና በብቸኝነት የቀረበውን ሀሳብ የተቃወሙ ሀገራት ሆነዋል። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የባሪያ ንግድን በሰብአዊነት ላይ የተፈጸመ እጅግ የከፋ ወንጀል ሲል ለመፈረጅ የቀረበለትን የውሳኔ ሀሳብ በአብላጫ ድምፅ አጽድቋል። በጋና የቀረበው ይህ የውሳኔ ሀሳብ አባል ሀገራት ስለ ባሪያ ንግድ ይቅርታ እንዲጠይቁና ለካሳ የሚውል የገንዘብ ፈንድ እንዲያቋቁሙ ጥሪ ያቀርባል። ውሳኔው በ123 የድጋፍ ድምፅ የጸደቀ ሲሆን አሜሪካ፣ እስራኤልና አርጀንቲና ግን ውሳኔውን በመቃወም ድምፅ ሰጥቷል። ብሪታንያና የአውሮፓ ህብረት አባል ሀገራትን ጨምሮ 52 ሀገራት ደግሞ ድምፅ ከመስጠት ተቆጥበዋል። እንደ ብሪታንያ ያሉ ሀገራት የአሁኑ ትውልድ ተቋማት ላለፈው ዘመን ስህተት ተጠያቂ ሊሆኑ አይገባም በሚል የካሳ ክፍያ ጥያቄውን ቀደም ብለው ውድቅ ማድረጋቸው ይታወሳል። የጋና የውጭ ጉዳይ ሚኒስትር ሳሙኤል ኦኮዚቶ አብላኳ ጥያቄው ለመሪዎች የሚሰጥ ገንዘብ ሳይሆን ለተጎጂዎች ፍትህ ለማግኘትና ለትምህርትና ለክህሎት ማሰልጠኛ የሚውል ፈንድ መሆኑን ገልጿል። በ16ኛው እስከ 19ኛው ክፍለ ዘመን ባለው ጊዜ ውስጥ ከ12 እስከ 15 ሚሊዮን የሚደርሱ አፍሪካውያን ለባርነት ወደ አሜሪካ የተወሰዱ ሲሆን ከ2 ሚሊዮን በላይ የሚሆኑት ደግሞ በጉዞ ላይ ያሉ ህይወታቸው ማለፉን በታሪክ መጻሕፍት ላይ በጉልህ ሰፍሮ ይገኛል። ነገር ግን በባሪያ ንግድ ትልቅ ተሳትፎ የነበራቸው የአውሮፓ ህብረትና አሜሪካ ውሳኔውን መቃወማቸው ምን ያህል ተፈጻሚነት ይኖረዋል የሚል ጥያቄ አስነስተዋል። እስራኤል የኢራን አፈ ጉባኤና የውጭ ጉዳይ ሚኒስትር ልትገድላቸው ከምትፈልጋቸው ባለስልጣናት ዝርዝር እንዲወጡ አደረገች። እስራኤል የኢራን የፓርላማ አፈ ጉባኤና የውጭ ጉዳይ ሚኒስትሩን ልትገድላቸው ከምትፈልጋቸው የኢራን ባለስልጣናት ዝርዝር ውስጥ ማስወጣቷን አንድ የፓኪስታን ባለስልጣን ተናገሩ። የውጭ ጉዳይ ሚኒስትር አባስ አራጋቺና አፈ ጉባኤ መሐመድ ባጋር ጋላቢፍ ስም እስራኤል ከጥቂት የኢላማዎች ዝርዝር እንድታስወጣ ፓኪስታን በአሜሪካ በኩል ጥያቄ በማቅረቧ ተቀባይነት ማግኘቱን ባለስልጣኑ ለሮይተርስ ዜና ወኪል ገልጿል። እስራኤል ሁለቱ ባለስልጣናት የሚገኙባቸው ስፍራዎችን መረጃ ነበራት። እነሱም ሊገሏቸው ይፈልጋሉ። ነገር ግን እኛ ለአሜሪካኖች እነዚህ ሰዎች ከተገደሉ ለድርድር የሚቀመጥ ሌላ ሰው እንደማይኖር ስለነገርናቸው እስራኤላውያኑ እቅዳቸውን እንዲተው አድርጓል ሲሉ ባለስልጣኑ ተናግረዋል። አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱበት ዕለት አንስቶ በርካታ የኢራን ከፍተኛ ፖለቲካዊና ወታደራዊ መሪዎች በእስራኤል ጥቃት የተገደሉ ሲሆን እስራኤል ባለስልጣናቱን ማደኗን እንደምትቀጥል በተደጋጋሚ ገልጻለች። አንድ ወር ሊሞላው የተቃረበውን ጦርነት ለማስቆም በኢራንና በአሜሪካ መካከል ሊካሄድ የታሰበው ድርድር ፓኪስታን ታስተናግዳለች ተብሎ ይጠብቃል። በዚህ ድርድር ላይ ኢራንን በመወከል በእስራኤል ኢላማ ማድረጋቸው እየተነገረ ያሉት የውጭ ጉዳይ ሚኒስትር አባስ አራጋች እንዲሁም በአሜሪካ በኩል ምክትል ፕሬዚደንት ጄዲ ቫንስ በዋናነት ይገኛሉ ተብሎ እየተጠበቀ እንደሆነም ቢቢሲ ዘግቧል። ውድ አድማጭ ተመልካቾች የዕለቱ ዜናዎች እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቀን።